በጥፍ ነው እያተረፈ ያለው። የዛ ጊዜ ፐርካሪ 57,000 ብር ነበር የሸጥነው። አስ ክላይንት በጣም ተጠቃሚ ነው የሚሆነው። የትኛው ካምፓኒ ላይ ኢንቨስት ላደርግ? ከ7 በላይ የሚሆኑ ሳይቶችን ጥንቅቅ አድርጎ ሰርቶ አስረክቧል። ወደፊት የሀገሪቱ ኢኮኖሚ ጋር እንዴት ይሄዳል? ጥሩ ጥያቄ ነው። ኦልሞስት 80% በሚባል ደረጃ ፕሮግረስ ያደረገ ሳይት ነው ማለት ነው። 3 ሳይቶችን ሰጠን ሶልድ አውት አድርገን ጨርሰን 4ኛ ሳይት ነው። ሰላም እንዴት ናችሁ? ውድ የዩቲዩብ ቻናላችን ተከታታዮች፣ በዛሬው ፕሮግራማችን የምናስጎበኛችሁ ከተማችን ውስጥ በጣም አነጋጋሪ የሆነ ድርጅት፣ ብዙዎችን የቤት ፈላጊዎች የቤት ባለቤት ያደረገ፣ ከተማችን ውስጥ ያልገነባበት ቦታ የለምና ይህን ድርጅት ከሌሎቹ ምን ለየት ያደርገዋል? ማን ነው? ምንድነው? የሚለውን ነገር ወደ ውስጥ ገባ ብለን እስከ መጨረሻው ድረስ እናያለን ማለት ነው። ሰላም እንዴት ነሽ ወይዘሪት ዙፋን? ሰላም እንዴት አለሽ ወይዘሮ ሰናይት? አረፍ በይ። እሺ እንኳን ደህና ቆየሽኝ። እስኪ ወይዘሪት ዙፋን በቴምር ሪል ስቴት ውስጥ ያላትን የስራ ድርሻ ለኦዲየንሶቼ ብታብራሪልኝ። እሺ መልካም። እኔ ዙፋን ይመኑ እባላለሁ። በቴምር ሪል ስቴት ውስጥ የሽያጭ አማካሪ ሆኜ ነው የምሰራው። በጣም አሪፍ። ዛሬ የመጣንበት ዋናው ምክንያታችን ከሀገር ውጭ የሚገኙ ዲያስፖራዎች እንዲሁም ከሀገር ውስጥ የሚገኙ የቤት ፈላጊዎች የትኛው ካምፓኒ ላይ ኢንቨስት ላደርግ፣ የትኛው ነው ትረስት ኢሹ የሌለበት በጣም አሪፍ ካምፓኒ የሚለውን ነገር ለማወቅ ይፈልጋሉ እና ጠቅለል አድርገሽ እስኪ እናንተ ድርጅት ማን ነው የሚለውን ነገር በደንብ ብታብራሪልኝ። እሺ መልካም። ድርጅታችን ቴምር ሪል ስቴት ይባላል። አሁን ኦልሞስት ወደ ሴክተር ከገባ 10ኛ ዓመቱን እየያዘ ነው ያለው። ከ7 በላይ የሚሆኑ ሳይቶችን ጥንቅቅ አድርጎ ሰርቶ አስረክቧል። ለምሳሌ ያህል አያት 3 ሳይቶችን፣ ለቡ፣ ጀሞ፣ አጣና ተራ፣ 4 ኪሎ ኦልሞስት ወደ 7 የሚሆኑ ሳይቶችን ጥንቅቅ አድርጎ ሰርቶ አስረክቧል። እንደውም ድርጅታችን ትልቅ የትረስት ኢሹ በዚህ ሴክተር ውስጥ ስላለ እሱን ሃንድል ለማድረግ መጀመሪያ ሰርቶ ጥንቅቅ አድርጎ ለደንበኞቹ የሚታዩ ነገሮችን ከጨረሰ በኋላ ነው ወደዚህ ሴክተር ውስጥ ኦፊሻል ሆኖ ይወጣል። ካረንትሊ ደግሞ አሁን እየሸጥናቸው ያሉ ሳይቶች አሉ። አዋሪ፣ ፒያሳ፣ ሳር ቤት፣ ጋርመንት፣ አያት ቶቶች ደግሞ በገላንና በፒያሳ ኦፊሻሊ እየሸጥን ነው የምንገኘው። በጣም አሪፍ። እንግዲህ አሁን ካወራሽኝ አንጻር የብዙ ደንበኞችም ጥያቄ የሆነውን ነገር ነው ዛሬ ይዤ የመጣሁትና በጣም ብዙ ሪል ስቴት አለ ከተማችን ውስጥ ማለት ነው። ሶ ከነዛ ሪል ስቴቶቹ ካለው ከካምፓኒዎቹ ቴምርን ምን ለየት ያደርገዋል? አንድ ደንበኛ ቴምር ላይ ኢንቨስት እንዲያደርግ ምንም ሳያስብ ኢንቨስት እንዲያደርግ የሚያደርገው ነገር እስኪ ሜንሽን አድርጊልኝ። እሺ በጣም ጥሩ ጥያቄ ነው። ድርጅታችን ቴምር ሪል ስቴትን ከሌሎቹ ምን ለየት ያደርገዋል የሚለው አንደኛ ከሎኬሽን አንፃር ፕራይም ሎኬሽን ነው ሴሌክት የምናደርገው። ሁለተኛ ደግሞ ፕራይሱ ከሎኬሽን አንፃር የሚወጣው ፕራይስ በጣም ነው የሚገርመው ዋጋው። ሶስተኛ ደግሞ ዴሊቨሪንግ ታይም፣ ሌላኛው ደግሞ ፕራይስ እስካሌሽን፣ ምንም አይነት የዶላር ኢንፍሌሽን አለመኖር። ለማብራራት ያክል ከፕራይም ሎኬሽን ስልሽ እኛ ከሎኬሽን አንፃር በጣም ፕራይም ሎኬሽኖችን ነው የምንይዘው። ላይክ እንደ ሳር ቤት፣ እንደ አዋሪ፣ እንደ አያት የአስፓልት ዳር ፕሮጀክቶች ናቸው። የኮሪደር ልማት የሚያገኛቸው ናቸው። ታዲያ በዚህ አጋጣሚ በዛ ዙሪያ ብዙ ኤምባሲ ያለባቸው በዙሪያቸው ኢንተርናሽናል ትምህርት ቤት ያለባቸው ሎኬሽኖችን ነው ሴሌክት የምናደርገው። እሱ ደግሞ ለደንበኛ ከፕራይስ አንፃር በደንብ ተጠቃሚ የሚሆንበት ይሆናል። ይሄ ለየት ያደርገናል። ሌላኛው ደግሞ እንዳልኩት ፕራይሱ በጣም የሚገርም ነው። ለምሳሌ ሳር ቤት ላይ ፐርካሬ 57,000 ብር ሸጠናል፣ 64,000 ብር ሸጠናል። አሁን 71,000 እየሸጠ 72,000 ዲስ ይር እየሸጠ ዴሊቨሪንግ ታይሙ ኦን ታይም ነው እናስረክብ። በፕሮግረስ አንታማ። በቻልነው መጠን ፕሮግረሳችን ገንዘብ ኮሌክት ከማድረጋችን በፊት ነው ፕሮግረሱን የምናጠናቅቅ። ለምሳሌ ብዙ አፓርትመንት ቤቶች ከዚህ በፊት ኤክስፔሪየንስ ባደረግነው እኛም በምናውቀውም በተለመደው ብዙ ጊዜ ገንዘብ ኮሌክት የሚደረግበት መንገድ ላይክ የመጀመሪያው ስላብ ተሞልቷል፣ አንደኛው ወለል ተጠናቋል፣ ሁለተኛው ወለል ተጠናቋል ነው እኛ ኮሌክት የምናደርግበት መንገድ። ሌላ ካምፓኒ ጋር ግን ሞስት ኦፍ ዘ ታይም የሚሆነው ምንድነው ገና ከስር ነው የመጀመሪያው ነው ልንጀምር ነው ስላብን ሞላ ነው ከስር ነው ገንዘብ የሚሰበሰብ። እኛ ጋር ሲሆን አድቫንቴጅ ሰውን ትረስት እንዲያደርገን
ካምፓኒ ምንም ካፒታል ሾርቴጅ አለመኖሩን ቼክ እናደርግበት መንገድ ከስር አይደለም ገንዘብ የምንቀበለው። ገንዘብ ኮሌክት እናደርግበት መንገድ እያለቀ በሄደ ቁጥር ነው። እሱ ደግሞ ሌላ ትረስት ቢልድ የሚያደርግ ነገር። ሌላኛው ደግሞ ፕራይስ ኤስካሌሽን አለመኖሩ። የአንሳ ዶላርሽ ፕራይስ ኤስካሌሽን አለመኖሩ ማለት የዶላር ኢንፍሌሽን አለ። አሁን ዶላር ነገ 200% እንኳን ቢጨምር አሁን ካለበት እዚህ ደንበኛ ላይ አግሪ ባደረገው ስለሆነ እኛ ጋር ምንም አይነት የዶላር ኢንፍሌሽን ስለሌለ ፊክስድ ፕራይስ ስለሆነ ያለ ምናልባት እንደ ድርጅቱ ይጎዳ ይሆናል እንጂ አስ ክላይንት በጣም ተጠቃሚ ነው የሚሆነው። ስለዚህ ይህ ትልቅ ኦፈር ነው። በጣም አሪፍ። አሁን ከነገርሽኝ ነገር አንፃር ለምሳሌ እናንተ ጋር አንድ ደንበኛ በ10 ሚሊዮን ብር ቤት ቢገዛ ማለት ነው ከረንትሊ ከ2 ዓመት ከ6 ወር በኋላ በዛው ዋጋ ነው ምንም አይነት ጭማሪ የለበትም። 100% ቢከፍልም ቀስ እያለ ቢከፍልም ምንም አይነት ጭማሪ የለበትም ብለሽኛልና ይሄ በጣም አሪፍ ነገር ነው። በጣም አትራክት የሚያደርግ ነገር ነውና አንዳንድ ቦታ ላይ ያየሁትን ነገር ልንገርሽና ካስተዋልኩት አንፃር እስካሌሽን ያለባቸው ቦታዎች ላይ ምናልባት በ2 ዓመት ከ6 ወር አስረክባለሁ ያለው 4 ዓመት 5 ዓመት ሊቆይ ይችላል። በዛ ጊዜ ላይ እንደምናየው ነው ዶላር በየጊዜው እየጨመረ ነውና የግንባታ ማቴሪያሎችም አብሮ ይጨምራሉ ማለት ነው። እና ከሰማሁት ነገር አንፃር በዚሁ ልንገርሽ ብዬ ነውና አንድ ሰው በ10 ሚሊዮን ብር ተፈራርሞ ገዝቶ ቤቱ በሚረከብ ሰዓት ቆይቶ ከ5 ዓመት በኋላ ነው የተረከበው። በዛን ሰዓት ወደ 5 ሚሊዮን ብር ተጨማሪ ተጠየቀ። ይሄ ምንድነው? የዶላር ኢንፍሌሽን ነው። እናንተ ጋር ፊክስድ መሆኑ ካምፓኒው ለራሱ ሲል እንዲያስረክብም ያደርገዋል ማለት ነው በጊዜ። ይሄን ነገር ያስተዋልኩት ነገር ስለሆነ ነው። ፖድካስት እንግዲህ ኢኮኖሚስት ከመሆኑ አንፃር ቤንሶችን ከኢኮኖሚ አንፃር አንድ ደንበኛ ቤት ሲገዛ እናንተ ካምፓኒ ጋር ዲል ሲያደርግ ከሀገሪቱ ሁኔታ አንፃር ከፊውቸር አንፃር ምን አይነት ጥቅም ያገኛል ከምትገነቡበት ቦታም ከሎኬሽንም አንፃር እስቲ ካስተመሩ ምን ያክል ሊጠቀም እንደሚችል በደንብ ብታብራሪልን እሱ ላይ። እሺ ወይ እኛ ጋር እንዳልኩሽ ብዙ ጊዜ ሜንሽን እያደረኩልሽ ነው እስካሁን ባወራናቸው ወሬዎች ፕራይም ሎኬሽን ማለት በዙሪያው የተለያዩ ኢንተርናሽናል ነገሮች ያሉበት ላይክ እንደ ኤምባሲ፣ ኢንተርናሽናል ስኩሎች በጣም ሰው አክሰስ ሊያደርጋቸው የሚፈልጋቸው አይነት ሌክዠሪ የሆኑ ነገር በቀላሉ አክሰስ የሚያደርግበት ቦታ ነው ፕራይም ሎኬሽን። ያ ፕራይም ሎኬሽን ደግሞ ቴምር ጋር አለ። ሞስት ኦፍ ዘ ታይም እየሰራን ያለ ነው እንደዚህ አይነት ቦታዎችን ሴሌክት በማድረግ ከወደፊት የሀገሪቱ ኢኮኖሚ ጋር እንዴት ይሄዳል? ጥሩ ጥያቄ ነው። በጣም ትልቅ አድቫንቴጅ ነው የሚያገኘው ደንበኛ እኛ ጋር ሲገዛ ከኢኮኖሚው ከወደፊት ኢኮኖሚውም አንግል ማለት ነው ስናየው። ያ እንዴት ነው የሚሆነው? ሀሴት ሁለት አይነት መንገድ አለ። አንደኛ ፊክስድ ሀሴት አለ። ሁለተኛ ደግሞ ይሄ ኤክስፔንስ የሆነ ሀሴት አለ። ፊክስድ የሆነ ሀሴት እንደ ቤት አይነቱ ነው። ኤክስፔንስ የሆነ ሀሴት ደግሞ ላይክ እንደ መኪና ነው። ቤት ሲሆን ቫልዩ አፕሪሺየት እያደረገ የሚሄድ ነው። ሁልጊዜም ብታከራዩም ብትሸጩም ሪሴል ቫልዩም ሬንታል ቫልዩም ከፍ እያለ የሚሄድ ነገር ነው። እዚህ ጋር መኪና ጋር ግን ስትመጪ ወጪ አለው፣ ኤክስፔንስ የሆነ ወጪ አለው። በየጊዜው ለነዳጅ ታውጫለሽ፣ ለመኪና የሆነ ነገር ለሆነ ነገር በተገለገልሽበት ቁጥር ብሩ ዲፕሪሺየት እያደረገ ነው የሚመጣው። አፍተር 2 years ምናምን ልሽጠው ብትይ በዛ ዋጋ ሸጩ ቀንሰሽ ነው የምትሰጪው፣ በጣም በብዙ ቀንሰሽ። ቤት ግን ሲሆን ፊውቸሪቲውን ስታዩ ልሽጠውን ብትይ በጣም ሪተርን ቫልዩ ያለው፣ ላከራዩን ብትዩ ሪሴል ቫልዩ በጣም ትልቅ። አሁን እኛ ጋር ከዚህ ቀደም ሳር ቤት ጋር አፍተር 1 year የሸጥንበት ይሄ ሳር ቤት ያለው ሳይታችን ቫቲካን ኤምባሲ ጋር እሱ ሳይታችን ኦልሞስት ከአንድ ዓመት በፊት ሶልድ አውት ሆኖ አልቋል። የዛ ጊዜ ፐር ካሬ 57,000 ብር ነበር የሸጥነው። 100% ለሚከፍል ደንበኛ በዛ ዋጋ ነው የሸጥነው። ባለ 3 መኝታ በ8.9 ሚሊዮን ብር ገዝተዋል ደንበኞች እኛ ጋር 153 ካሬ ማለት ነው። ከዛ አፍተር 1 year አሁን ልሽጠው እንኳን ቢል ፕሮግረሱን እንዳየሹ ነው። ምን ያህል ፕሮግረሱ ስኬለተኑ አልቁ፣ ስትራክቸር ስራ አልቁ፣ ፓርቲሽን ላይ ነው ያለው። በዚህ ፍጥነት ማለት ነው። አንደር ኮንስትራክሽን ነው ስንጀምረው። አሁን እዚህ ጋር የገዛ ደንበኛ ባለ 3 መኝታ በእኛ በወጣ ነው ፕራይስ እንኳን ልሽጠው ቢል ኦልሞስት 16 ሚሊዮን 17 ሚሊዮን የሚሸጥበት ሁኔታ አለ። ኢማጂን በጥፍ ነው እያተረፈ ያለው። ሪሴል ቫልዩን ደግሞ ካልሽ ሳር ቤት ጋር ፕራይም ሎኬሽን እንደመሆኑ ብዙ ገስቶች ያሉበት ቦታ ነው። ብዙ ኤምባሲዎች ያሉበት ቦታ ነው። በብዙ ኤምባሲዎች የተከበበች ቦታ ነች። እዛ ላይ ፐር ካሬ አፓርትመንት ቤቶች በወር ከ2500 እስከ $3000 ይታያሉ።
ፐር መንዝ ሜክ የሚያደርገው መኒ አለ። በጣም ጥሩ ወርሃዊ ገቢ ያገኛል ይሄ ክላይንት። አዘርዋይስ ቢያከራየው ወይ ቢሸጠው በጣም ሪተርን ቫልዩ ትልቅ ነው ማለት ነው። ከኢኮኖሚውም አንፃር አፕሪሺየት እያደረገው መሄድ ነው። ኢቫሉዌት ሲደረግ የሚወዳደር አይደለም የቤት ሀሴት። እኛም ከዛ ውጪ ሳር ቤትን እንዳልኩሽ እንደ ፕሪቪሌጅ አቅርበናል የሳር ቤትን ሳይት። ከዛ በተጨማሪ ደግሞ አዋሪ ጋር እንደዚህ አይነት ኦፈር በማቅረብ 35% ኦፍ በማድረግ እንደዚህ አይነት እንደ ፕሪቪሌጅ ያቀረብናቸው ሳይቶች አንዱ አዋሪ ነው። ሌላኛው ተጨማሪው እሱ ደግሞ እንደዚህ አይነት ሌላ አክሰስ የሚገኝበት አይነት ሎኬሽን ነው፣ ፕራይም ሎኬሽን ማለት ነው። አዋሪ እንደምታውቂው በተለያዩ ኤምባሲዎች ከቤተ መንግስት አቅራቢያ የምትገኝ በጣም በዙሪያ መንግስት የተለያዩ ፕሮጀክቶችን ሜጋ ፕሮጀክቶችን እንደ ፍሬንድሺፕ ፓርክ የተለያዩ ሜጋ ፕሮጀክቶችን የገነባባት ቦታ ነች። ስለዚህ እዛም ጋር እንደዚህ አይነት ከባለ 1 እስከ ባለ 3 መኝታ 35% ኦፍ በማድረግ በጣም ተጠቃሚ የሚሆኑበትን አድቫንቴጅ ዘመተናል። በጣም አሪፍ ቦታ ነው። ወይዘው ያዋሪም ሳር ቤትን ለኢንቨስትመንት የሚሆን ቦታ ነው። ለመኖር በጣም ምቹ ነው። እንዳልሽው ኤምባሲዎች አሉ፣ ኢንተርናሽናል ትምህርት ቤቶች እና ያው ገስ የሚደረግ ነገር ነው። ማይንት ቫሉ እንደሚኖረው ከ2 ዓመት ከ6 ወር በኋላ ቤቱን ሲረከበው አንድ ደንበኛና በጣም ደስ የሚል ነገር ነው የነገርሽኝ። ከዛ በተጨማሪ ልጠይቅሽ የምፈልገው ነገር ምንድነው፣ እስኪ በዚህ ዓመት የሚረከቡ ፕሮጀክቶች ካላችሁ ፕሮግረስ ያደረጉ ቤቶች ደግሞ የሚፈልጉም ከስተመሮች ስላሉ እስኪ እሱን ደግሞ ሜንሽን አድርጊልኝ። የት አላችሁ በዚህ ዓመት የሚረከቡ ከ80% በላይ ፕሮግረስ ያደረጉ ቤቶችን? ኦኬ ከ80 በላይ ፕሮግረስ ያደረጉ ሳይቶቻችን ኦልሞስት አሁን ሳር ቤት ጋር አለን። ታያለሽ ስንወጣ ኦልሞስት እንዳልኩሽ ስኪል የተነው አልቆ የፓርቲሽን ስራ እየተሰራ ነው ያለው። በትንሽ ጊዜ ውስጥ ይረከባል። ጋርመንት አፍሪካን ሲዲሲ ፊት ለፊት ግራውንድ ፕላስ 21 የሆነ ሚክስ አፓርትመንት አለን። እስከ 3ኛ ድረስ ሱቆች ናቸው። ከዛ 4ኛ ላይ ጋራ መገልገያ አለ። ወደ ላይ አፓርትመንት ነው። እንደዚህ አይነት አፓርትመንት አለን ጋርመንት ጋር። ሌላኛው ደግሞ አያት ጋር 80% ፕሮግረስ ያደረጋለ አያት ፕሪሚየር ሱፐርማርኬት ጋር ፒያሳ ላይ ይሸጠናል። አሁን ደግሞ እንደ ካረንትሊ ላውንች ያደረግነው ሳይት አለ። እሱ ሳይት ደግሞ ገላን ጋር ነው ያለው። ገላን ጋር ግራውንድ ፕላስ 7 ነው፣ የንግድ ሞል ነው። ከ1ኛ እስከ 5ኛ ኮሜርሻል ነው። ከ5ኛ እስከ 6ኛ ያለው ደግሞ ጌም ዞን ነው። ከ7ኛ በኋላ ፉድ ትራክ ነው። በደንብ ሰዎች አክሰስ የሚያደርጉበት በደንብ መንግስት መልሶ ለማልማት እየሰጠ ካላቸው ቦታዎች ውስጥ አንዱ ስለሆነ ለወደፊቱ በደንብ ደንበኛ ተጠቃሚ የሚሆንበት ፕራይሱ ደግሞ በጣም የሚገርም 2.5 ሚሊዮን ብር ጠቅላላ ዋጋ ነው። ቅድመ ክፍያ ከ500 ሺህ ብር ጀምሮ ሌላውን ቤዝድ ኦን ፕሮግረስ እየከፈሉ ዴሊቨሪ ታይም ላይ ሲደርስ የሚረከቡት ማለት ነው። በቂ መኪና ፓርኪንግ አለው፣ ኤሌክትሪክ ቻርጅ አለው፣ በደንብ ዘመናዊ የንግድ ሞል ነው። ዱባይ ስታንዳርድ ነው። በጣም ፕሮፊታብል የሚሆኑበት ነው ይገላሉ። እሺ መልካም። እንግዲህ ካወራ ነው በተጨማሪ ደግሞ ኦዲየንሶቻችን ምን ይመስላል የሚለውን በተግባር ማየት ስለሚፈልጉ እሱን ነገር ደግሞ ወደ ሳይት ሄደን ማየት እንችላለን። ኦፍኮርስ በሚገባ። እሺ እንግዲህ የምታዩት ሳይታችን ይሄ ሳር ቤት ቫቲካን ኤምባሲ አካባቢ የሚገኘው ሳይታችን ነው። እንግዲህ ላስት ይር ፐር ካሬ 57000 ብር ሸጥ ነው ያልኩሽ ሳይታችን ነው። እንደምታዩ እንግዲህ የስትራክቸር ስራው አልቆ ፓርቲሽን ላይ ነው የሚገኘው። ኦልሞስት 80% በሚባል ደረጃ ፕሮግረስ ያደረገ ሳይት ነው ማለት ነው። እንግዲህ ከዚህ ቀደም ላስት ይር የገዙ ደንበኞቻችን እዚህ ሳይት ላይ በደንብ ተጠቃሚ ይሆናሉ። እንደምታዩ የአስፋልት ዳር ወይም የኮሪደር ልማት የሚያገኘው ፕሮጀክት ነው። እዚህ አካባቢ የተለያዩ ኤምባሲዎች አሉ። ኢንዶኔዥያ ኤምባሲ፣ ቫቲካን ኤምባሲ፣ ካናዳ ኤምባሲ፣ ኦልሞስት በጣም ብዙ ኢንተርናሽናል የሚባሉ ኤምባሲዎች እዚህ አካባቢ አሉ። ኢንተርናሽናል ስኩሎች አሉ እንደ ጊብሰን፣ ክሩዝ፣ የተለያዩ ትምህርት ቤቶች አክሰስ የሚደረግበት ቦታ ነው። ላይክ እንደ ጀነራል ሲልክ ሮድ ሆስፒታል እዚህ አካባቢ አለ። የተለያዩ ኢንተርናሽናል የሆኑ ነገሮች አሉ። አሁን ያለበትን ደረጃ እንግዲህ የምታየው ነው። የስትራክቸር ስራ አልቆ ቅድም እንዳልኩሽ ፓርቲሽን ላይ ነው፣ ፓርቲሽን እየተሰራ ነው የሚገኘው። በጣም አሪፍ። ስለዚህ እዚህ ሳይት ላይ የገዙ ሰዎች በጥፍ አትርፈውበታል ነው? በጣም ተጠቃሚ ናቸው። በጣም ቆንጆ፣ በጣም ቆንጆ። አሁን ከረንትሊ ለሽያጭ ያወጣችሁት ሳይት ከዚህ ሳይት ወዴት ነው ያለው? ሳር ቤት ላይ 3 ሳይቶችን ሰጠን ሶልድ አውት አድርገን ጨርሰን 4ኛ ሳይት ነው ሲልክ ሮድ ሆስፒታል ፊት ለፊት ወይም ደግሞ ቢላል ሀበሻ ፊት ለፊት ነው የሚገኘው።
እዚሁ በቅርብ ርቀት ላይ ነው። ኦልሞስት 100 ሜትር ወክ ላይ ነው የሚገኘው ማለት ነው ሳይታችሁ። በጣም አሪፍ ነው። እና እስኪ ያሉትን የካሬ አማራጮች ንገረኝ አዲሱ ሳይታችሁ ላይ። አዲሱ ሳይታችን ላይ አሁን ከ81 እስከ 100 153 የተለያዩ የካሬ አማራጮች አሉ። ከ2 መኝታ እስከ 3 መኝታ ድረስ። ኦኬ በጣም ጥሩ። አከፋፈሉስ ምን ይመስላል? አከፋፈላቸው እንግዲህ 100% ለሚከፍለን ደንበኛ 35% ነው ኦፍ የምናደርገው። አይ በግንባታ ሂደት ነው የምከፍለው የሚለን ደንበኛ ደግሞ 20% ጀምሮ ቅድመ ክፍያ በማስከፈል ሌላውን በፕሮግረስ ወይም ደግሞ በግንባታው ሂደት ነው የምናስከፍለው ማለት ነው። ጥሩ መልካም። እስኪ ካለበት ሰፈር አንጻር ምን ፋሲሊቲዎችን በቅርብ ርቀት ላይ ያገኛል? አፓርትመንቱስ ምን ያካተተ ነው የሚለውንና ከሎኬሽን አንጻር ምን አለ በአካባቢው? አፓርትመንቱስ ምን ነገሮችን ያካተተ ነው የሚለውን እስኪ ሞር ብሪፍ አድርጌልን። እንግዲህ ከሎኬሽን አንጻር ፕራይም ሎኬሽን ላይ አፓርትመንቶችን መግዛት በጣም ደንበኛን ተጠቃሚ የሚያደርገው ደግሞ ትልቁ ነገር ኢንተርናሽናል ነገሮችን አክሰስ ማድረግ መቻሉ ነው። እንደምታየው አፓርትመንቱ እንደዚህ የሚያምር ፕሌይግራውንድ አለው። ይሄኛው አፓርትመንት የትኛውም ሌክዠሪ አፓርትመንት ሊያሟላ የሚችላቸውን ፋሲሊቲዎች ያሟላ ነው። ሳር ቤት ላይ አንድ ሰው ቢገዛ ምን ያክል ይከራያል? ባለ 2 መኝታው ከዛስ ከ2 ዓመት ከ6 ወር በኋላ የሚኖረው ቫልዩ ምን ይመስላል? ሪሴል ቫልዩ ምን ይመስላል? ምን ያክል ያተርፋል ብለሽ ታስቢያለሽ ካስተመሩ? እሺ አፓርትመንት ሰዎች ሲገዙ 2 አይነት አድቫንቴጅ ያገኛሉ። ሪሴል ቫልዩ፣ ሬንታል ቫልዩ። ፕራይም ሎኬሽን ሲሆን ደግሞ ላይክ እንደ ሳር ቤት እንደ አዋሪ አይነት ሲሆን አዋሪም ጋር ባይዘው እንደዚህ አይነት ኦፈር አለን። ከ81 ከ78 እስከ 153 ከባለ 1 እስከ ባለ 3 መኝታ የተለያየ ካሬ አማራጭ ያላቸው አፓርትመንት ቤቶች አዋሪም ጋር አሉ። እዚህ ሳር ቤት ጋር አሁን አፓርትመንት ቤቶች ምን ያህል እየተከራዩ ነው? አፓርትመንት ቤቶች ሳር ቤት ጋር ከ2500 እስከ $6000 ነው ከረንትሊ እየተከራዩ ያሉት። ያ ደግሞ ማለት ሪሴል ሬንታል ቫልዩን አስቢ። ፐርመንት ያ ሰውዬ ሜክ የሚያደርገው ነገር በጣም ጥሩ ነው፣ ወይም ደግሞ ክላይንቱ በደንብ ጥሩ ገንዘብ ሜክ ማድረግ ትችላለች ማለት ነው። በጣም ጥሩ። በጣም አትራፊ ይሆናል ማለት ነው። ሳር ቤትን አዋሪም ላይ የሚገኘው ሳይታችሁ ላይ የሚገዛ ሰው የዛሬ ዓመት እንግዲህ እዚህ ሳር ቤት ላይ አፓርትመንት ስንሸጥ ባለ 3 መኝታ በ8.9 ሚሊዮን ብር ነው እዚህ ላይ የሸጥ ነው። አሁን ያለበትን የግንባታ ሂደት አስብ። ይኸው እንደምታየው ነው ፕሮግረሱ በዚህ ልክ ይሄዷል። ያ ደግሞ ማለት የዛሬ ዓመት የገዛ ሰው አሁን እንኳን ከረንትሊ እኛ ባወጣነው ፕራይስ ቢሸጠው እዚህ ላይ ነው እንግዲህ ባለ 3 መኝታ 17 ሚሊዮን ብር ድረስ ይሸጠዋል ያልኩሽ። በጣም አትራፊ ይሆናል። በጣም ነው አትራፊ የሚሆንበት። በስተመጨረሻም ደንበኞች እንዴት ነው እናንተን ማግኘት የሚችሉት? በምን አይነት መልኩ ነው የሚያገኟችሁ? እስኪ ደንበኞች እንግዲህ እኛን አክሰስ የሚያደርጉበት ደንበኞች እኛ እንዴት ማግኘት ይችላሉ ለሚለው ከስር የምናስቀምጠው ስልክ ቁጥር አለ። በዛ ስልክ ቁጥር ብቻ ቴሌግራም ላይ ዋትስአፕም ላይ እንዲሁም ደግሞ ውጭ ያሉ ደንበኞቻችን በዋትስአፕ እና በዲኤችኤል በተወካይ እኛን ኮሚኒኬት በማድረግ መጨረስ ይችላሉ። በጣም ጥሩ። ወይዘሪት ዙፋን ስለነበረን ቆይታ በጣም አመሰግናለሁ። ቢሮ ብቻ እንዳወራ ነው ሳይሆን ሳይት ላይም መጠን አይተናል። መሬት ላይ የወረደ ነገር እያየን ነው። ወደፊት እንግዲህ ለሚመለከቱ ሰዎችም ከቴምር ጋር ቤተሰብ እንደሚሆኑ እርግጠኛ እንሆናለን። ለነበረን ቆይታ በጣም አመሰግናለሁ። እኔም በጣም ነው የማመሰግነው። እናመሰግናለን። አብራችሁን እንደቆያችሁ በጣም እርግጠኛ ነን። ከመጀመሪያው ጀምሮ ብዙ ቤት ፈላጊዎች የት ቦታ ኢንቨስት ላድርግ የሚለውን ነገር ጥያቄ ውስጥ የገባባችሁ በጣም ብዙ የቤት ፈላጊዎች አላችሁ። እንደተመለከትነው ቴምር ሪል ስቴት ከቢሮ ጀምሮ ሳይት ላይ በነበረን ቆይታ የሚታይ ነገር መሬት ላይ የወረደ ነገር ማየት ችለናል። እናንተም ደግሞ ቤተሰብ ሆናችሁ ከዚህ ድርጅት ጋር አብራችሁ እንድትሰሩ ደስተኛም እንደምትሆኑ እርግጠኞች ነን። ያየነው ነገርም መሬት ላይ የወረደ ነገር ነው። ከስር በሚቀመጠው ስልክ ቁጥር ብቻ በመደወል እነሱን ማግኘት ትችላላችሁ። ለነበረን ቆይታ በጣም አመሰግናለሁ። ሰላም ሁኑ።